እኮ ተዋ ታዲያ ምን አይነት ስነ ምግባር ነው ግን እያራመደ ከበድ ያለ ነው። ሀይሚትዬ ቅመምኛ ስዊትኛ ስማርት እንኳን ደህና መጣሽልን። እንደዚሁም ብሩክ ወንድማችን እንግዲህ ሀይሚትዬ እቃዋን ልታወጣ ወደ ብሩክ ቤት ፍፄ ደግሞ ግባት ግቡ እያለ ያው ሀይሚትዬ ብቻዋን እንደገባች ነው። እንደው መጨረሻ ምን ይሆን ይከብዳል። አታውራ ከዚህ በላይ እሺ። ምን ታረጊ? አይመለከትም። ምን ታረጊ? አይመለከትም። ምን ማለት ነው? ታረጊ ነው አስቀምጪ። ምን ነው የምትወስጂው? ባይዘው እኔ እኮ ግራ የሚገባኝ የሆነ ሁለቱም ሀር ናቸው እዚህ ጋር። ቢያንስ እኛ ሴቶች ሀይ ስንሆን ባልሽ ባላችን ባለው ባሎሎ እንደዚሁም ብሩኬ ትንሽ በረድ ቢል ኢትስ ግሬት። ለምን ወደ ሰላም እንዲመጡ ማለት ነው። እኛ አሽቃባጭ እንደፈለጋችን በነፃነት በቪዲዮ ልክ አስተያየት እንሰጣለን። ለሁለተኛ ጊዜ ቪዲዮ እያየን ነው። ሪሊውን ነው እየተደረገ ያለው ነገር ይደብራል ማለት ነው። ይደብራል። ወደ ራሳችሁ ተመለሱ ብለናል። ብሩኬ ይቅርታ ጠይቅ። ሀይሚን ወደ ራሱ ተመለስ። ሴት አታምጣ። በቃ ወደ መጀመሪያ ፍቅራችሁ ተመለሱ። በቃ እኔ ሁኚ በጸባይ ለማውራት እየሞከርኩ ነው። ውስጥ እየከተልሽ ነው። ሰላም ሰላም። ለማንኛውም አሁን አንተ ስሜታዊ ኮፈሩ ሰው አይፈሩ ባይዘው ወዶች። እኔ በጣም ይቅርታ። እኔ እኮ ተሳቀቅኩ። ለምንድን ነው መሰላችሁ? የብሩኬ ድምፅ ራሱ ያስደነግጠኛል። ሲቀጥል ደግሞ እዚህ ጋር ልንገራችሁ፣ እኔ የሚታየኝ እዚህ ጋር የሚሰሩት ስራ ያው ትላንትና ተጣልተዋል። ዛሬ መገናኘታቸው እዚህ ጋር የሚጫነው ስራ ነው። ኦኬ። እዚህ ደግሞ ሚዲያ ላይ ሁሌ እየተሰቃየች ሁሌ እያለቀሰች እዚህ አዲሱ ቤት ከገባች ጀምሮ ሀይሚትዬ በጣም እኔ አላውቅም። እዚህ ጋር ስራ ነው ተመካክረው ነው ብትሉም እኔ ማየው እንደ አንድ ሴት በጣም አጸያፊ ነገር ነው። ሀይሚዬ ስታለቅስ እውነተኛ ፍቅረኛው የልጅ እናት አባት የሚለው ሴት ይዞ ሲመጣ ይሄ ኤዲት ተደርጎ አይደለም፣ እያየነን ነው። ስለዚህ ዛሬም ትናንትና ተቀያይመው ዛሬ መጥተዋል። የተጫነው ስራ ነው፣ 4 ነጥብ ስራ ነው። ከዛን ወዲያ ግን ብሩኬ የሚያደርገው ነገር ሰው እንዲርቀው ነው። ቆይ መረጋጋት አይችልም? እየተናደደ ነው። እኛን አይስማን። እንደና አብርሽ በራሱ ይጓዝ፣ ኦዲየንስን እንዳይሰማ። በቃ ኦዲየንስን ሳይሰማ ዝም ብሎ ይስራ፣ ወደ ራሱ ሀሳቡን ቴንሽኑ ይሰብስብ። ከምር ወዶች ሪሳልንትን ማድረገው እሱ ሲጮህ እንዴት ነው የሚጮህ? ሪስፔክቱ ደግሞ እና ነገሩ እኮ ውለጅ ከወንድምሽ ብሏል። አስተፈሩላ ላዚ የሚፈጠሩት ነገሮች በእርግጥ በጣም ያናድዳሉ። በጣም ሚትዬ ማይ ስዊት የምንወድሽ የምናከብርሽ የኛ ጨዋ ወርዶች ራሱ እኮ በጣም የሚናፍቁን ሪሊውን ነው። አንዳንድ ሰው እኮ ኢሞሽን በጣም ተናዶ የሚናገረው እላፊ ቃል የምንናገረው ነገሮች አሉ። የብሩኬ በጣም ኦቨር ሆነ። ለምን ለፍቅረኛው ኦር ለነገ ሚስቴ ለሚላት ሪስፔክት የለውም። እንደዚህ አይነት ነገር የፈለገ ስራም ቢሆን የሚያደርገው ነገር ግን ሀይሚትዬ ስትናገር ቁጣዋ እንኳን ይጣፍጣል። እኔ አበሳጨኝም የሀይሚትዬ ቁጣ። ትክክል ነው የምትቆጣው ነገሮች ለምን ከደረሰባት አኳያ ነው ከሆነችው አኳያ ነው። እና ዛሬም ነገም ብሩኬ ከሴቶቹ ርቆ ሀይሚዬን በስራ በሚባሉ አለን እንዴ በቃ ከሀይሚዬ ጋር ብቻ ቢሆን ሁሌም ከሀይሚና ከብሩኬ ጎን ነን ሁላችንም። ግን ብሩኬ የሚያደርገው ነገር አንደኛ ነገር ከሀይሚዬ ጋር ከኤፍሬም ጋር ብቻ አይደለም እኮ ከኦዲየንሶቹም ከእኛም ጋር ነው የሚጨቃጨቀው ከምር። እና ምክሯ በጣም ነው ደስ የሚለው። ያው ሳትናደድ ያው አንዳንዴ ተናደ የምንናገሩ ነገሮች በጣም አስቸጋሪ ናቸው። ለኤፍሬም የመከረችው በጣም አሪፍ ነው ማለት ነው። ሀይሚዬም በጣም እንደተበሳጨ ነው እንደመረራት ነው እንደሰማችሁ። እሱ አልበቃ ብሎ ደግሞ ነገሮችን ከማስተካከል ይልቅ እሱ እኔ ላይ ቤተሰቤ ላይ ይጮሃል እና ስና የለኝም ሶ የሆነ ነገር ቢገጥመኝ መጨረሻዊ ቤተሰቤ ጋር ነው። ስለዚህ ሰምታችኋል። የስተርዴይ ዋስትና የለኝም ብላለች። መቼ ነው? ሀይሚዬ ዛሬ ናት የባነነችው። የሀይሚዬ ነገር የብሩኬ ነገር ላላገባሽ እህቴ። ሀይሚዬ ሺዝ ስማርት ናት። ብሩክና ሀይሚ መቼም ቢሆኑ አይለያዩም፣ የአንድ ሀገር ሰው ናቸው። 4 ነጥብ ኦኬ። ግን ላላገባሽ እህቴ ቴንኬር። ሀይሚ ዛሬ ባንናለች። ገባችሁ? ያኔ ግን እኔ ሀይሚ ስለምወዳት ቢግ ሪስፔክት ስላለኝ እንደዚሁም ደግሞ ለብሩኬ በአፉ የሚያወራውን ነገር ሁሉ ስለማምን እንደዚህ አይነት አስተያየት አልሰጥም። ሴት ልጅ ያለ ኒካ የለውም በረካ። ምን ዋስትና አለኝ? ኦፍ ኮርስ። ስለዚህ ብሩኬ ይሄን ነገር ያመቻች
ማመቻቸት ይችላል። በጣም ኢዚ ነው። ስራ መስራት ይችላል። በቃ ፍቅረኛው የምትፈልገውን ነገር ማድረግ አለበት። ሚስቷ በአንደበቷ ምንም ዋስትና አለኝ ካለች እኛ ፈትፋቾች ብንል ምን ያስደንቃችኋል? ብዙዎቻችሁ እንደዚህ አትበይ ዘር እያላችሁኝ ነው። እዚህ ጋር ማውራኮ ስለ ሀይሚና ስለ ብሩኬ ብቻ አይደለም። ብዙ ያላገባሽ እህት ያለሽ ብዙ ማለት ነው። ይሄን ነገር የማታውቂ ለምን ማናችንም እናታችን ወደ አልተማርንም። ስለዚህ ኦፍኮርስ ምንም ዋስትና የላትም እንዴ። ዞራችሁ የምትገቡት ማን ነው? እናትና አባታችሁን ነው። ስትወልዱ ብትወልዱ ብታገቡ ማስቀደም ያለባችሁ ማን ነው? እናታችሁን ነው፣ አባታችሁን ነው፣ ቤተሰብን ነው። ብሩክን በዚህ ነገሩን አደንቀዋለሁ። ሁሌ የምናገረው ፈርስት ሰልፍ ለቤተሰብ ነው። ገባችሁ? እና የሚስትም የፍቅረኛም ቦታ አለው እዚህ ጋር ውዶቼ። ግን ሀይሚዬ የምትለው ትክክል ነው። ቤተሰቦቻችሁን አክብሩ። ነገ ባላችሁ እኔ ባሌ የእናቴ ልጅ አይደለም፣ ነገ ልንለያይ እንችላለን። መሰረትም እንደዛው የሴጣን ጆሮ ይደፈንና። ግን ምንድነው ለእናታችሁ ባገባችሁ ሰዓት መርሳት የለባችሁም። ዶንት ፎርጌት ፋሚሊ። ኦኬ ኤቭሪባዲ ጋይስ ማለት ነው። ሀይሚት የማይስት ብታመም ወይ ደግሞ የሆነ የደስታዬ ጊዜ እንኳን ወይ ሰርግ ብደግስ ወይ ደግሞ እኔ ወደፊት እንኳን ልጅ በወልድ ምናምን እንኳን መግቢያዬ ቤተሰብ ጋ ነው። ገባችሁ አይደለ? ቤተሰብ ነው ሊንከባከበኝ የሚችለው፣ ቤተሰብ ነው እንትን ሊለኝ የሚችለው። እዚህ በላይ መስመር ባንተላለፍ ጥሩ ነው። የፈለጋችሁትን ሰው እኔንም ብሩኬንም መናገር ትችላላችሁ። ቤተሰብ ግን እንድትናገሩ አልፈልግም። ለፋሚሊ ሀይሚቲ ግን እኔ እኮ ሜንሽን አላደርግም፣ ግን እያዳመጥሽ ነው። እኔ ማውራውን ነው እዚህ ጋር አሁን እንዳለ እያወራች ያለችው። ደግሞ ሺዝ ስማርት ናት። ለመሰላችሁ አሁን ብሩኬ እዚህ ጋር አሁን አብሮ አደግ ስለሆኑ ስራም ሆነ ምንም ሆነ ኤፍሬምም አብርሽም ብሩክን እያከበሩት ነው። ሪሊውን ነው። አንዳንድ ወንድ ደግሞ ውዶቼ ልንገራችሁ፣ እዚህ ጋር ሪሊ ላይፍ ልንገራችሁ፣ ባህላችሁን በጣም ብታፈቅሩት እሪ ብላችሁ ያለ ኒካ ከሱ ጋር ብትገቡ የጀሚላ ወንድም ባልሽን አያከብርም። እንዲከበር የሴቷን ብዙ ነገሮችን ማሟላት አለበት። መኪና፣ ብር፣ አቅፎ ፎቶ ስክሪን ማድረግ መዝፈን አይደለም ውዶች። ይሄን ነው እናንተ የሚያስደስታቸው። ናያቫርስ ይሄ ነገር ለህይወታችሁ ዋስትና መሆን አይችልም። ያስንቃል፣ ያስንቃል። ገባችሁ? ለምንድን ነው ብሩክም እኔ እዚህ ጋር ብሩክ የዋህነት አይደለም። እኔ ብሩክ ራሱን ብቻ ነው የሚያዳምጠው። በቃ ትልቁ ችግሩ። ሌላው ደግሞ እሱ ከሴቶች ጋር ቪዲዮ መስራት ይችላል። በቃ ሸክሉ ያስታውቃል። ገባችሁ? ሌላው ደግሞ ምንድነው ኤፍሬምን የመናገር እንትን የላችሁ። በጣም አሳፋሪዎች ናችሁ። የራሳችሁን ህይወት የማታውቁ ዝብርቅርቃችሁ ይወጣ ኤፍሬምን በመጥፎ ነገር እንትን የምትሉት አይመለከታችሁም። እኔ አይመለከተኝም። እኔ ስለ ሀይሚዬ አይመለከተኝም። አንቺም ስለ ብሩኬ አይመለከትሽም። ሪሊው ነው። ግን ምንድነው ፈርስት ሌዲ ሀይሚዬ ብቻ ሳትሆን ማንም ሴት መጎዳት የለባትም በዚህ ጉዳይ። ኤፍሬምን ግን ምዘቀዝቁ ዲስሪስፔክት እንደለመዳችሁ ብሩክና ሀይሚ ላይ ተንጫጩ። ለምን እናንተ መረኖች ናችሁ ሲጀመር። እኔ በጣም ነው የተናደድኩት ኤፍሬምን። እንዴ ትክክል ነው እኮ ብሩኬ የጋሽዬ አደራ ናት ሀይሚዬ ሲል አልነበር? ወንድምየው አለ መብቱ ነው። ምንም ዋስትና የለኝም ብላለች። ትክክል ናት። እዚህ ጋር መጨለቆች አትናገሩ። እኔ እንድትናገሯቸው አልፈልግም። እኔ ተናገሩ አላልኩም ማንንም። የእንትና ቤተሰብ ተነክቶ ደግሞ የእኔ ቤተሰብ ለምን አልተነካም ለምን ተነካ አልልም። ገባችሁ አይደለ? የሆነ ሰው ቤተሰብ ከተነካ የኔም መነካቱ አይቀርም እና አርፈን ተከባብረን ሁላችን ብንኖር ጥሩ ነው ላለው። አይ የምትሉ ከሆነ ግን ከዚህ በላይ በማያገባችሁ እየገባችሁ ባትፈተፍቱ ደስ ይለኛል። እንኳን ኤፍሬም ይቅርና እናንተ እንኳን ያገባናል እያላችሁ በማያገባችሁ የሰውን ሰው እየተሳደባችሁ ነው እና የቅርብ ወዳጅነን የምትሉ ሰዎች ደግሞ አርፋችሁ ተቀመጡ። ከዚህ በላይ ወየው ጉዴ፣ ወየው ጉዴ። ቅመም ዛሬ ቆርጣለች። ዛሬዬ ምን ነው የሀይሚና ብሩኬ መለያየት? ሀይሚና ብሩኬን ያገናኘው ኤፍሬም ዘርም እናንተ ማለላችሁ አንድ አላህ ሱብሃነሁ ወተዓላ ነው። ብሩኬ ግን ቀጥ ለጥ ይበል። ይሄ በጣም እኔ ያናድደኝ ነው። አም ሶ ሶሪ። የድሮ ብሩኬ ነው እኔ ናፈቀኝ። የድሮ ብሩኬ ማለት ነው፣ በፊቱ ብሩኬ እንዴ ይሄ ገብጋባ። እኔ ስለ ብሩኬ አታንሱብኝ። አናዳጅ። እኔ ምንም የሚያሳዝነኝ ነገር እዚህ ጋር የለም። ሀይሚና ብሩኬ አይለያዩም፣ ግን መቀጣት አለበት። 4 ነጥብ መጨረቅ። አሁን እንሂድ ወደ ቤት። ቁረኝን ሰው ቤት ማን ስለሆነ ነው ማስገባው? አንተ ሰዎችን ስታ ሀይሚት የቅመም ኃይለኛውን ሽኮ
ከምር አስደነገጠችኝ። እሺ ያ ረቢ። እስቲ ኮሜንታተር ደግሞ አታልቅሱ። ከሁሉም ነገር የቤተሰብ ክብር ይበልጣል። የቤተሰብ ክብር ይበልጣል። ገባችሁ ብላለች እኮ ሀይሚዬ። ዛሬ ነው ከተኛችበት የነቃችው። እንደ ዶርም እንደ ክላስሜት ነው። እኔ ዘር ለገበሬ ሁሌ ነው ግልጹ የምናገረው። ሀይሚና ብሩኬ የቡታጅራ ሰዎች ናቸው። የቡታጅራ ሰዎች ያሉ ናችሁ ደግሞ ከእናንተ እኔ ይሻላለሁ። ሪዲዮ ነው የምነግራችሁ። ብዙዎቹን አንደርስታንድ እናደርጋለን። ብሩኬ እኮ ለድራማ ሴት ማንጋጋጋጋት ነው እንጂ የሚወደው ሌላ ነገር አይፈልግም ከሴት። የምታዩት ሀይሚን እንኳን ስለ ፍቅር እንኳን አያወራም። ስሜቱን ገሎታል። ሽሮ ነው መሰለኝ ሁሌ የሚበላው። ጎመን ወይስ ቆጮ እንዲህ ነው እንዴ? ነው ማቃለው እንዴ? ዛሬዬ ደግሞ ወዴት እየሄድሽ ነው አትለኝም? ምን አውቃለሁ። ከምር ነው እኮ አንዳንዴ ስሜት ምግብ ምትላለ አስተፈረላ ራዚም ከምር ነው። እና ብሩኬ በሌላ ነገር ጨዋ ነው። እዚህ ጋር ፍቅር በሚባለው ግን መቼም ቢሆን አይለያዩም። አንድ አለ ስብሐ ወተዓላ ያገናኛቸው። ግን ጠገበ። ለኦዲየንስም ሪስፔክት የለውም። ወንድ አሽቃባጮች ደግሞ እኛ ላይ ማፋቸውን ይከፍታሉ። ወንድ ብርቆች ማለት ነው። ሲቀጥል ደግሞ ትናንትም ያደረግከው ነገር ደስ አይልም። በጣም ነው ያዘንኩበት። ተረጋጊና አውሪኝ እስኪ። እረፍ በቃ። እኔ ሲጀመር እረፍ። በሰላም ነገሮችን ለመፍታት ነበር የመጣሁት። ግን አንተ እኔና የአንቺ ቤት ነው ትክክል። ይሄ የአንተና የእሷ ቤት ነው። ግን ሀይሚዬ አንተን ማስከበር አችልም። ራስን ማስከበር ትችላለህ እኮ። ሚስትን እቤት ስታስገባ የኢትዮጵያ ባህልን ይዘክ ብትገባ መብት አለክ፣ መክሰስም ትችላለህ። አሁን ግን ሀይሚዬ ምን አለች? ምን ዋስትና አላት? የ80 በኋላ ነክ ወይስ የ40? መጨለቅ ጨምላቃ። ወንዶች እንዲህ እንዳትጨምላለቁ። እኔ በቲራ ነው የምለው። ሪቪው ነው የምነግራችሁ። ተሳደቡ ደግሞ እሱ ነው። አንተም እኮ እኔን ማስከበር ነበር እኮ። እየሞከርኩ እኮ ነው። እየፈቀድሽልኝ አይደለም። እኔነት እያስከበርኩሽ እኮ ነው። አስከበርከኝ አይደል? ግን አሳልፈ የሰጠሽ እንግዲህ እያስከበርኩሽ ነው። ሴቶቹ እኮ ለስራ ነው፣ ለዶላሩ ነው። ብሩክ አንተማ ለዶላር ነው እኮ። እንደውም ያንተ ካዝና የወርቅ ካዝና መሆን አለበት። ሀይሚንማ አታስከብርም። ለኛ አይነቱ ህይወት ሊያዝ ነው። ሀይሚ እየተከበረች አይደለም። እነዛ ወንድ ብርቆች በፎቶ ለሚጽናኑት ኦፍ ኮርስ እያስከበርካት ነው። እንደዚህ አይነት አይደለም ክብር ማለት። ክብር ማለት በመዝሙር በፍሪዝ በታቶ በመኪና አይደለም የሚገለጸው። ዩ አንደርስታንድ? ወይ እናቴ አባቴ ሚስት ለጉ አፋቸውን እየከፈቱ እንደፈለጉ። ወይስ ሴቶች ሲመጡ ነው እዚህ ቤት ኖርማል የሚሆነው? ሴት አይተሻል ማለት እችላለሁ ካልተመቸሽ እኮ እና ታዲያ ለሰው ማንም ያገኝ። ሚስትዬ ግን እንትንማ ሰምታለች። እኔ ትላንት እየተናገርኩ ነው። ብሩኬ ሪዝን አለ ወይ ምንድነው ሪዝኑ እያልኩ ነበር። እውነት ነው። የትርምስምስ ያለ ድራማ አስረገዝኩ አለ እንዴ። በግድ አላረገዘችም ስንል መልሶ ደግሞ እችን አመጣት። እኔ እንጃ ነገሩ እንዴት ነው ወዶች? እስቲ በኮሜንት ገለጹ። ከስድብ ውጭ የብሩኬ እህቶች እና ወንድሜን አግባላት ውለድላት ምናምን ብለህ በዛ ልክ የምታወራው ቆንጆ ምንም አላለህም እኮ። እየደረሰ ነው አሁን። ዛሬ የኔ ቆንጆ ማለት ጀምሯል። የኔ ቆንጆ ማለት ጀምሯል። የኔ ፍቅር ደግሞ ትንሽ የኔ ፍቅር ካለማ ገበያው ይቆማል። ተኝቼ ነው ማውራው ቀብረር ብዬ ማለት ነው። ለምን የብሩኬ እህቶች የሚሳደቡ ስድብ ቢስሚላህ ነገር የለም። ደግሞ ለእህቱ የፈለገውን ነገር መታገል መብቱ ነው። እሺ ልክ ነው። እኔ ደግሞ የፈለግኩትን መናገር። ወንድሜን እንዲያስረግዘኝ ፈለግ። እንደዚህ አይነት መልእክት የምታስተላልፈው ምን ለማለት እየፈለግክ ነው? እንዲህ ይባላል። አንተ ማድረግ የከበደህን ወንድሜ ላይ እንትን እንድትል አልፈልግም። ሀይሚ የውስጧን የተናገረችው ማስረገዝ ሲከብድክ ትክክል። ብሩኬ እኮ የሰውን ስሜት እንኳን አይጠብቅም። 2 ዓመት አፈቅርሻለሁ ኪስ የለ ምን የለ። ይሄ ወንድምህ የሀይሚ ታላቅ ወንድምህ ዩር ብራዘርስ ኦር ቦይፍሬንድ ሪሊ አኩሬትሊ ኤግዛክትሊ ውዶስ። ይሄ እንኳ ያሌለ ነው። ሀይሚ እኮ ስማርት ናት። እዚህ ጋር ትክክል ነክ። ደነገጠ እንኳ አፉና አፍንጫውን አሞለለው ማለት ነው።
ሀይሚማ ነብር ሆናለች። ነብሯ። እስቲ ብሩኬ የሀይሚን ቤተሰብ አክብር ቅድሚያ ኦፍኮርስ የምትሉ ላይክ ትክክል ስነ ስርዓት ያዣ አክብሬሽ ነው ባይገርምሽ ሴትነትሽን አክብሬልሽ ነው እንዳይባልም። ስለዚህ ሴትነቴን ካከበርክ ደግሞ በቤተሰብ ፊት አክብረኝ እሺ። ስርዓት ስለዚህ እንድትወቅሽኝ አልፈልግም። ሁሉም ነገር ልክ ነው። ላኪን እኮ እንዴ ብሩኬ ምን ሆነክ ነው? ሀይሚ ይዘዋት ሜድሞ ጥሩ ነው እንዴ ሪቪውን ነው እንዴ አንተ እኮ በቃ አልሰማም አልከ። ወዴት ሰለቸው ደግሞ እንዲህ አትጩ ሲያስጠላ ሲጮ። ታዲያ አሁን ለምን ጓ ትላለህ? መውጣት ስለፈለኩ ቆሰቆሰህም እኮ እኔ እኮ ሁሌ እናገራለሁ ውዶቼ፣ የመዳም ቅመሞች ማለት ነው። ሁላችንም እናት ሆዳችን ውስጥ አልተማርንም። ኦኬ ብሩኬ መማር አለበት። ወደዳችሁም አልወደዳችሁም በቪንቶ ጠጡት። እኛ የመዳም ቅመሞች ስደት ያስተምረናል። ብሩኬ የስተርዴ ምንድን ነው ከወንድምሽ ውለጂ ነው ያላት። በእኛ እንኳን በእስልምና እንደዚሁም አረብ ይቅርታ ያኔ ይፈቀዳል ያጎት ልጅ ማለትም አሁን ለምሳሌ የኔ መዳም እናትና የባልየው አባት ወንድምና ያጎት ልጆች ኦኬ እንዴ ከወንድምሽ እኮ ውለጂ ይሄ ነገር አይባልም። ለመሰላችሁ የቀልም ቢሆን 300 ምናምን ህዝብ ተከታይ እያለው አንድ ሰው ከወንድሟ ያስወልድሽ ኔቨርስ አይባልም። ዚስ ኢዝ ቢግ ሚስቴክ ብሩኬ። ህፃንነት እንዳልን ኖ ችልድረንስ ብሩክ ህፃን አይደለም ግን አልተማረም። ገባችሁ? መማር ባይዘው መማር ግዴታ ዶክተር መሆን ምናምን አይደለም። መማር በጣም ብሬንን ያበስላል። በጣም ስማርት ትሆናላችሁ። ወርዶችን ታስተካክላላችሁ። ብሩኬ እኮ አነጋገሩ ሁሉ የወደቀ ነው። ገባችሁ? የወደቀ ነው። ሲጀመር ደግሞ ኤፍሬም እዚህ ጋርም ስራ ቢሆን ኤፍሬም ማን ነው? ወንድሟ ነው። ወንድሟ ትናንት ተቀያይሟል። ዛሬ ላይ ሌባ አይደለም፣ የማይታወቅ ሰው አይደለም። ሰው አለመጣችበትም እንደሱ ሴት እንደሚጎትተው ወንድሟን ይዛ ሴት ክብር አላስገባ ማለት ፈሳም ጉረኛ። ለቤተሰብ ክብር ይኖረው መጀመሪያ። ብሩክን ተሸክማችሁ ዙሩ። በብሩክ የምትሳደቡ ለቤተሰብ ፈርስት ዮርሰልፍ ፎር ፋሚሊ ኦኬ ቲንክ ስለ ራሱ የሚያስብ ከሆነ መስት ኢምፖርታንት ፎር ፋሚሊ። ለሀይሚዬም ማሰብ አለበት። ሀይሚዬ ከራሷ በላይ ሲሆን ነው ዛሬ ልክ ልኩ የምትናገረው። አናዳጅ ራሱን ደርሳ አይቀጥ ምናምን እያልሽ ለምንድን ነው ትምለው? በቃ ከዚህ በላይ እንድታወራቸው እንደዚህ አይነት ጥፋት እያጠፋ እኔን እዚህ ህይወት ውስጥ ኑሪ ማለት ራሱ ራስ ወዳድነት ነው። እሺ እኔ የምናገረው ይሄው ሀይሚዬ ስማርት ናት፣ ታውቃለች። እና ሀብ እሙሽ እንኳን ፈቅዳለታለች። ብሩኬ ዝሙት ቪዲዮ እንዲሰራ ተፈቅዶለታል። $1 ነው የሚፈልጉት። ገባችሁ? እዚህ ጋር ቤተሰብ ፈቅዶለታል እና ሀብ ፈቅዶለታል። እዩን እየተገናኙ ነው። በሀይሚ ነው የሚቸበቸበው። ሀይሚ ደግሞ ነቃች። ሲዝ ስማርት። ብሩኬ ዛሬ ወደ ራስክ መመለስ፣ ሀይሚዬ እንዳታመልጥ ማለት ነው። ከእንደዚህ ከቆሻሻ ስራ ውስጥ ሀይሚ መግባት የለባትም። ማንም ሴት ልጅ ዝሙት ቪዲዮ መስራት የለባትም። 4 ነጥብ እንዴ ሀብ መለኛው አታ ባለፈው ጋሽዬ ጋሽዬ ምን ያርጉ ምስኪን እሙሽ እርጉዝ ናት፣ ይቅርታ እዩ እርጉዝ ናት ብሎ ዲስከስ ከእሙሽ ጋር አስረገዝካት ብሎ ማስረገዝ በንፋስ ነው። እኔ እኮ በመጨባበጥ ነው። ቤተሰብ እንኳን ይሄን ነገር $1 ብሎ እዝ ቢላሂ አልহামዱሊላህ። እናንተ አጽያት ነው የምታስገቡት። ከማሰብ አንጻር እኔ እዚህ ጋር እንትን አይደለም፣ አሻንጉሊት አይደለሁም። እሺ አሻንጉሊት አይደለሁም። በቃ እነሱም ቢሆኑ ስርዓታቸውን ያዙ። አንተን ከመናገር ይልቅ አስተካከል ከማለት ይልቅ በቃ አብራችሁን እኔ በእንደዚህ አይነት ህይወት ውስጥ እኔ ሀይሚቲ ከብሩኬ ጋር ህይወት ውጪ ሳይሆን ብሩኬ ቀመሶ ስላልሆነ ከሴቶቹ ርቆ ባለው ነገር አመስግኖ አልተማረ። ያቦጊዳ ሽፍታ ሲጀመር 50 ቪው ካየ አይበቃውም እንዴ? ብሩኬ 50 ቪው ከታየው አልহামዱሊላህ እንዴ። ይሄን ያክል እኮ ወዶች ዩቲዩብ ስንሰራ አንደኛ ማንንም ፈራን አንድ አላህ ሱብሃነሁ ወተዓላ። በዩቲዩብ ስራ ብቻ አይታለፍም እንዴ። ለሰው የምናስተላልፈው ነገር ቲንክ ማድረግ አለብን። ብሩኬ እኮ ተውት ለሰው ነገ የልጅ እናቴ የሚለውን እሷን አስለቅሷት ቪው ነው የሚታየው እሱ እስከ ወንድሞቹ ጭምር። ይሄ ማለት ዲስ ሪስፔክት ነው። ሴት አያምጣ፣ ስርዓት ባለው ከሀይሚ ጋር ይስሩ። አሪፍ ኦዲየንስ አላቸው። እኛን ተውን፣ እኛ አሽቃባጭ ነን። አይ ዶንት ኬር ኦፍ ዘ ጋይስ ማለት ነው።
እኔ በነፃነት ነው አሁን የምናገረው። ስሜን እየጠሩ ስለሚሳደቡ ቀብረርቤ በነፃነት ነው የምናገረው። ግን ለሚያምሩ ኦዲየንሶቹ፣ ለሚያጓጉ ኦዲየንሶቹ ይሄን ነገር አቁሙ። ለሀይሚትዬ ስል አቁሙ። በፍቅር እንደ ድሯቸው ይመጡ። እንዲለያዩ አንፈልግም። ያስገደድኩሽ አይደለም። አንተ ስላልከኝ አይደለም። አንተ ስላልከኝ ስርዓት ይኑር፣ ስርዓት ይኑር። ቁሳቁስ አልፈልግም። ሀገር ያለው አረ ተጨረሱ። እስቲ ፍፄ አንተ ፍፄ ደግሞ በጥፊ መባል ነው ያለበት ከምር ስለሚያስብልኝ ይሄ ህይወት እየጎዳሽ ነው። ውጭ አለኝ። የአንተ ወንድሞች ግን ለአንተ ከማሰብ አንጻር አይ አንድ ላይ ሆነ የሚያስቡት ለቻናል ነው። ለቻናል አስረጃቸው። ከዚህ በኋላ ግን በዛሹ ምናምን እንድትል አልፈልግም። ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ። በቃ ይበቃሃል። ምንም አላበዛሁትም። ትክክለኛውን ነገር ነው እሱ ፈጣሪ ነው። ወንድሜ ነው። ማንኛውም ወንድ ባልሆነ ፍቅረኛ ወንድምን ማክበር ግዴታው ነው ማለት ነው። ነግሬያችኋለሁ። ከባላችሁ ከፍቅረኛችሁ በወንድማቸው እንዳትደራደሩ፣ በእናት በአባታችሁ እንዳትደራደሩ። ብሩኬ ምንም መስመር ያልያዘው ብሩኬ በሀይሚዬ እየሰራ ነው። 4 ነጥብ የሀይሚዬ ፍቅረኛ ነው። ኦፍኮርስ ለነገ ነው ድሪም ያለው። ግን ገና አታስ ቀለበት ያደረገ የወለድኩለት ባሌ ቢሆን በወንድሜ ቀልድ የለም፣ በወንድሜ ቀልድ የለም ማለት ነው። ዲስ ሪስፔክት ጭራሹን ከበር አላስገባም። ያሰላም መጨለቅ መቆም የለበት። ወንድምሽ ነው ገና ማን ስለሆነ ነው ፍፄ ትናንት እንደዛ አፉን ከፈተበት። ጀግና ጭቃ ምናምን ጀግና ነው። የጓደኝ ወንድሙ መከታ ነው። ጀግና ነው። ወንድሜም የእህቱ መከታ ነው። እሺ የራሳችሁ ጉዳይ ነው። በጣም አከበርኩ። በጣም እሽሩሩ አልኩ። ሀይሚዬናት ግን ሀይሚዬናት የቻለችውን ነገር ነው ያወጣችው። እዚህ ጋር ሀይሚዬ ጥፋት የለባትም። የበፊቱን ነው የምታስበው። ኖ ሾርት ሚሞሪ ገባችሁ? ሀይሚና ብሩኬን አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ብሩኬ ግን መስመሩን በጣም ነው የሳተው። ጭራሽኑ በቤተሰብ ያሰላም መጨነቅ። ከኔ ውጪ ወንድ የለም አልክ አይደል? እንደዛ ነው እየተሰማህ ያለው። አንቺ እንደዛ እንድታስቆመኝ አልፈልግም። አይደለም እንድታስቆመኝ አልፈልግም። እንደመጣለህ እያወራህ ተከበር አልሽ። ብሩኬ እኮ ወዶቼ እዚህ ጋር በጣም ይቅርታ ወላሂ ነው የምላችሁ። ከእነሱ ስና ጋር ሰርተዋል፣ ከሊንዳ ጋር ሰርተዋል እኮ። ግን የአሁኑ ላይ እኛ ላይም እኮ ይገሸልጣል። የቦሌ ልጆች እንኳን እንደዛ ይገሸለጡም። ከቡታጅራ መጥቶ ማለት ነው ሪን ነው ይገሸልጣል። ታቶ ልብሱ እንዴ ሴት ማምጣቱ ቪው ይታይለታል እንጂ ሀፒ አይሆንም። በጣም ይገሸልጣል። እንደዚህ አይነት ሰው ደግሞ በጣም ይደብራል። ሪን ነው ለኦዲየንስ እንኳን ለሀይሚዬ ማለት ነው። ሀይሚዬ ሚስቱ ናት። አንዳለ ሱብሃነሁ ወተዓላ ነው ያገናኛቸው። ዛሬ ስለተጨቃጨቁ ተለያዩ ማለት አይደለም። ግን የሚሰራው ዩቲዩብ ነው። ዩቲዩብ የህዝብ ነው ማይለት፣ ህዝብ ነው የሚከፍለው፣ በህዝብ ነው እኛ የሚከፈለን። ስለዚህ ቢግ ሪስፔክት ፎር ኦዲየንስ መስት ለርኒንግ ኢምፖርታንት። ብሩኬ ኦፕን ዘ ብሬንስ። አምባገነን ነው ይሁን ገባህ አይደለም? ሴት ልጅ ደግሞ እንደዚህ አትገዛም። ገባህ? ሲቀጥል እንደዚህ አይደለም ልጮህብኝ፣ ፎቶ ልትወረውርብኝ ይቅርና ስራ እንደፈለጉ ሲናገሩ ለእኔ ሳያስቡ እዚህ ህይወት ነው ፉክክር የያዘች ብሩኬ እኮ አንደኛ ነገር ወዶቼ፣ እኔ ለምሳሌ እንደዚህ አይነት ነገር ውስጥ ብገባ ወንድሞቼ በእኔ ቪዲዮ እንዲሰሩ አልፈልግም። የብሩክና ሀይሚ እውነተኛ ሪሌሽንሺፕ አንደኛ ትክክለኛ ፍቅረኛሞች ከሆኑ ብሩኬ መቆጣት ነበረበት። በጥሩም በመልካም ነገር በእነሱ አይዲያ መሰራት የለበትም። ሪሊውን ነው። እኔ ሀይሚዬ እህት ብሆን የብሩኬ እህት ብሆን እኔ አልሰራም በእነሱ። መለኛው ሲጀምር በሀይሚና በብሩኬ መስራት የለባቸውም። አንደኛ የሚሰሩት አንድ ላይ የበሉ አንድ ላይ የጠጡ ውሸት ነው ለህዝቡ የሚያስተላልፉት። የመዳምን ቅመሞች ያስለቅሳሉ። ከእነሱ ምንም ትምህርት የለም፣ ምንም የለም። ገባችሁ? ተመልካችን ለመሳብ ብቻ ነው። ስለዚህ ይኸው ዛሬ ተወቀሱ ማለት ነው። ሀይሚ ወቀሰቻቸው። ኦኬ። የሀይሚ ፋሚሊ ግን ኩሩ ናቸው። በሀይሚና በብሩኬ አይሰሩም። ስለዚህ ሀብና መለኛ ቪዲዮ አትስሩ። ሼም በቃ እነዚህ ሁለት ፍቅረኛሞች ወደ ራሳቸው የሚመለሱ ከካሜራ ጀርባ እንትን በሉ እንጂ ሀብና መለኛ አትፈትፍቱ።
ደፋሩ። ምንም ፉክክር አይደለም፣ ስርዓት ፉክክር አይደለም። አሁን እኔ ስማ፣ የኔን ቤተሰብ ስታከብር ነው ማከብርልሽ። ጋሽዬ ፊት ብቻ አይደለም እንደዚህ መሆን ያለብን። ወንድምሽ ካላከበረ እኮ ገደል መግባት ይችላል። ቤተሰብ ሌላ ነው፣ ጓደኛ ሌላ ነው። ምንም ዋስትና የለም። ምንም ዋስትና ባል ማለት ብሩኬ ፎቶ በመለጠፍ አይደለም። ይሄው ሰምታችሁ ምንም ዋስትና የለኝም የምትል እህት ሀይሚቲ ቅመም ዋስትናዋን ያኔ ነበር አስከብርላት እያልን ያለ ነው። ሰምታችኋል። ምንም ዋስትና የለኝም ብላለች። ባል ለማለት ምንም ዋስትና የለውም። ዋስትና ቢኖረው ኖሮ ከኤፍሬም ይቀድም ነበር። ትክክለኛ ባል ቢሆን ነው። በምኑ ነው ባል? እኛ ኦዲየንሶች ስላጣመርን የፈረንጅ ልጅ ስላሸከም ነው። ፈሰከልሽ ካሌለሽ እንደዚህ ደግሞ እጄን ይዛ አታሳምነኝ። ሲቀጥል ደግሞ ይኸውልሽ ከዚህ በኋላ አንቺንም ሆነ ወንድሞችሽን አልታገስም። ሰሚኛለሽ? ሲጀመር አንደርስብህ። ከዚህ በኋላ ለማውጣት መብት አለኝ። እሺ መብት እኔ መች ከለከልኩሽ? ውሰጂ። ዛሬ ሽሩሩ ብያለሁ። እስከ ዛሬ በጣም አንቺም ልክሽን አትለሽ። እንደፈለግ እንጣላለን። የመጨረሻዬን አስቀይምሻለሁ። እስካሁን ጸጥ ብዬሻለሁ። እኔ ሰሚኛ አንገቷን ለቀቅ አውራት። አይሽ ለወንድሞቹ እንደ ጠበቃ እንደቆመ እዚህ ልክ ደግሞ አፍሽን ከከፈትሽ አስቀይምሻለሁ። እንደዛ ከሆነ ደግሞ እኔ የመውጣት መብት አለኝ። ግዴታ ውጪ ያልኩሽ እኮ ምንድን ነው ወይ? ለምን ለምንሻለሁ? ለምኖ የሚያገኝም ብዙ አለ። እኔ እናት እንደዛ ለምኖ የሚያገኘኝ ብዙ አለ። ያሰላም ይገርማል። እንግዲህ እስቲ ቀጣይ እናያለን ደግሞ እያለ እንድኖርልህ አትጠብቅ። እሺ እዚህ ስመጣ ልብስ አንቺ ሂጂ። እሄዳለሁ ጉዳይሽ አውቃለሁ በኔ